በቃ እኔ ስለምወዳት ስለማፈቅራት እቀበላለሁ። የሃይማኖቱን ጉዳይ ለመቀበል ፈቃደኛ በቃ እኔም ፈልጋለሁ። ከማለላችሁም ምሎላችሁ ይቀበልላችኋል። ችግር የለም። በቃ እሷ ከመጣ እኔ ፈቃደኛ ነኝ። በቃ ሃይማኖቴ ይቀየራል። ችግር የለም። ከዚህ በኋላ እኔ ሃይማኖቴን እቀይራለሁ። አያስፈልግም። ኒካ ታረግላታለህ በክብሩ በባህሉ እሸኛቸዋለሁ። እንደዚህ አይደረግም። በቃ አንተ ቢያንስ የሆነ ነገር ምን ላድርግ ምንድነው ተስተያየማ ማለት ታረገው ነገር ትክክል አይደለም። አመጣው ወይ ትክክል እኮ አይደለም። እንዴት እንጠይቅልኛች ነኝ እንጫማው እንዴ ቢካ እንዴ አሻውን አንድ ነገር ብቻ ልንገር፣ ዛሬ የመጨረሻችን ምን ነው ነገ አለግንሽ ነገር ማን አንተ በየቀኑ የምትልከው ማን አንተ በየቀኑ የምትልከው ቀን በቀን እልካለሁ። ቀን በቀን ምንድነው የምትልከው? አሁን ምንድነው የምትልከው? ቀን በቀን እንዴ ገብቷል አይደል? ምንድነው የምትለኝ? ቢካ ምንድነው አንተ ምን እንደምታደርግልኝ? እሺ ምንድነው አሁን ሴትዮዋ እንድትቀበል ነው ፍላጎቷ። ገብቷል አይደል? አሁን ላይ እቀበላለሁ ትላለች። ቆይ ልንገርህ፣ እቀበላለሁ ትላታለህ። ስትቀበል ትምህርቶች አሉ። ገብቷል አይደል? ትማራቸዋለህ፣ ታጠናቸዋለህ ምናምን። ገብቷል አይደል? አንተ የመቀየር ፍላጎት የለህም አይደለ? መጨረሻ ላይ ደግሞ እንዳላመንክበት ወይም ያ ነገር ካንተ ጋር ሊሄድ እንደማይችል ታስረዳለህ። ገብቷል? ሽምግልናችንን ይቀበሉ። ከዛም በኋላ ተቀብያለሁ ካለችን በኋላ በቪዲዮ ማስረጃ አለን። ገብቷል? የቪዲዮ ማስረጃ አለን። ቤተሰቦቿ እንደተቀበሉ ቢያንስ አንተ ብጠልፋትም ወይ ይዛሃትም ብትሄድ ነው የምልህ ቢያንስ ይሄ ማስረጃ አለ እሷ የፈቀደችበት። ገብቷል አይደል? ቢያንስ እንደዚህ ካልሆነ መቼም አታገኛትም። ታዲያ ምንድነው መቼም ነው ማታገኛት። ምን ተቀበል ይቻላል አይደለም? ቢያንስ ያሉትን ነገሮች እሷን ተረዳት ነው። አክስቲው በቃ እቀበላለሁ፣ ለዛሬ ትቀበላለህ። በቃ ኧረ ችግር የለውም፣ በቃ ችግር የለውም በላት። ገብቶሃል? አሁን አግሬሲቭ ስለሆነች ነው ምንቴ። እሺ ትልቅ ሰው ነው፣ በቃ እቀበላለሁ። አሁን ረጋ ብለሽ እቀበላለሁ፣ ችግር የለብኝ። እኔ እሷ ስለምወዳት ስለማፈቅራት አይደለም፣ በቃ እኔ ስለምወዳት ስለማፈቅራት እቀበላለሁ። ከተቀበልኩኝ በኋላ ግን እማራለሁ፣ አውቃለሁ ያሉትን ነገሮች ምናምን። ትቀበላለች ምንቴ፣ እመነኝ። ገብቶሃል? ትሰጣለች። በቃ ያለውን ነገር እንትን ብለህ ማስረዳት ነው ሁሉንም ነገር። ገብቶሃል? በቃ ምንድነው ይኸውልሽ፣ የሰው ልጅ የመምረጥ ነፃነት አለው። እንደ ፖለቲካውን ከሰው ደስ ያለ ቦታ ላይ የሚመርጠው ለከና በቃ እነሱ እስከተስማሙ ድረስ ምርጫውን ለነሱ እንተውላቸው። በቃ እነሱ ዋናው ትልቁ ነገር ቅድም ያነሳሽው ሐሳብ አለ። ምን አለ ይሄ ሁሉ ተመለሰ አይደል? ይሄ አይደለም ዋናው። ከዛ በኋላ የሃይማኖትና የእምነቱ ጉዳይ ለነሱ እንተውላቸው፣ በራሳቸው መወሰን ይችላሉ። ታዲያ ፈጣሪም ቢሆን እኮ እዚህ ጋር እሳት እዚህ ጋር ውሃ ብሎ ምረጡ ያለው እሱ አያስገድድም እንዴ? ወዶ አይስቁ። እኔና አንቺ እኮ እነሱ ህይወት ውስጥ አይግቡ ነው የምርጫ ነፃነት አለ እዚህ እኮ በእነሱ ህይወት ውስጥ አይግቡ ነው እኮ አሁን እንዴ። በቃ አሁን ማዘርዬ ያለውን ነገር አውርተንበታል። ያው እርሶ የሚሉት ነገር በጣም ትክክል ነገር ነው። በቃ ያለውን ነገር ተረድተናል። እርሶ የሚሉት ነገር በጣም ልክ ነው። በቃ ያለውን ነገር በሙሉ እርሶ የሚሉትን በሙሉ ልንቀበል ፈቃደኛ ነን። አሁን ላይ መቀበል ካለበትም እንዲቀበል። አሁን እርሶ መጠየቅ የሚፈልጉትን ይጠይቁ። ከዚህ በኋላ አሁን መጨቃጨቁ ምናምን ይብቃ ጋሼ አይደለ? በቃ ትልቅ ሰዎች ነን ሁላችንም። ማገናዘብ እንችላለን፣ ማሰብ እንችላለን። ለዛ ሁላችሁም አስባችሁ ከዛ መጠየቅ ያለብሽን ማሚዬ ጠይቄ። አሁን አንቺን አክብረንሽ ነው እዚህ ድረስ የመጣ ነው። ከአንቺ ጋር እንዳይጨቃጨቅም ጭምር ነው ይዤው የወጣሁት ለአንቺ ክብር ስላለ ነው ማሚዬ። ለዛ ያለውን ነገር አውሪው፣ ጠይቂው። ከዛ አልቀበልም የሚልሽ ከሆነ ኔጌቲቭ የሚል ከሆነ ምንም ጭቅጭቅ አያስፈልገውም፣ እንወጣልሻለን። በቃ ልጅሽንም ለሌላ መዳር ካለብሽ ትድሪያለሽ። እናንተንም የምጠይቃችሁ አንድ ጥያቄ አለ። ለእኔ ክብር ለትልቅ ሰው ማክበር ብትሉ ኖሮ የተስተካከለ ጉዳይ ይዛችሁ ወደ እኔ ቤት እንዴት እና ግን አሁን ይቅርታ በጣም አታስቆምኩት። ይቅርታ በጣም ግን የተስተካከለ ይዛችሁ መምጣት አስተካክላችሁ ከደጅ እንጂ ሰውን ብስጭት ውስጥ ከከተታችሁ በኋላ እንደገና ወዲያና ወዲህ የለም። ስለዚህ እኔ በጸናሁት ነገር እጸናለሁ ብያችኋለሁ። አሁንም ደግመዋለሁ። ልጄን ልድራት የነበረው ብዬ ነግሬሃለሁ። አሁንም ባልደጋግመው ጥሩ ነው። አሁንም ይችል ልጅ እሱ
አብሯት ይሆናል። አንድ ይሆናሉ ካላችሁ እሰየው በቃ እኮ ይሆናል። እኛ አሁን አሁን ምን አለት መሰለት ያው አውርተናል ያሉትን ነገሮች በሱም ቤተሰቦች በኩል ያለውን ደውለናል ምናምን በቃ አውርተናል ያለውን ነገር። አሁን ላይ የእርሶን ውሳኔ ብቻ ነው ምን ጠብቀው እና የምትጠይቁት ጥያቄ ካለ ጠይቁትና በሃይማኖቱም ጉዳይ ከሆነ ለመቀበል ፈቃደኛ በቃ ባጭሩ ስነግሩት ወደዚህ ወደዛ አልለውጥም። የሃይማኖቱን ጉዳይ ለመቀበል ፈቃደኛ በቃ እኔም ፈልጋለሁ። ከማለላችሁም ምሎላችሁ ይቀበልላችኋል። ችግር የለም። በቃ እሷ ከመጣ እኔ ፈቃደኛ ነኝ። በቃ ሃይማኖት ይቀያል። ችግር የለም። አልሐምዱሊላህ በቃ ይሄን የፈለኩት አንዱኑ ነው ያልኩት። ጥያቄ አንዱኑ ነው ያልኩት። ተመስገን። እሺ ነው ሃይማኖትን ተቀብያለሁ። አሁን ትምጣና ሀሳብ የሷን ፍቅር የሷን የምትሆነ እንስማ። ከዛ እሷ ምንም ልትለሽ ችግር የለም። እሷ ሃይማኖት አልተቀበለችም። በቃ ማገቦ ሰው አንዴ ነው እኮ ትምጣ። እኔ በቃ ምንም ትልሽ ራሱ እኮ እንትን አላ በቃ እኔ ቆይ አቦ ልሂድ በቃ ልሂድ በቃ እኔ ልሂድ አልኩ እኮ በቃ ተወኝ እኔ ልውጣ በእናትህ በቃ ሰለሞን አሁን አንተ ማለት ነው በቃ እንደዚህ በቃ አሁን ከኔ ጋር አውራን አይደል በቃ ከዚህ በኋላ ብዙ አትራቅሽ እኔ ሃይማኖቴን እቀይራለሁ። እሺ ስለዚህ እኔ የእርሱን ሀሳብ ከተቀበልኩኝ አሁን ደግሞ እርሱ ምን ይሄን ሀሳብ ይቀበል ትምጣና ሊያት እሷም የምትሆን እንስማ። እኔ እንደመጣ ፈልጓል ቅድም አይደል መጥቻለሁ ያውትንም ሀሳብ ተቀብያለሁ። እሱም ነበረ ተቀብያለሁ። እሺ አሁን ደግሞ የኔ ሀሳብ ይቀበልልኝ ትምጣ ሊያት ትምጣ። እሺ ትጠይቅ በቃ እሱን የምለው ከዚህ በኋላ ምንም አይነት ክርክር አያስፈልግም ማለት ነው። አያስፈልግም። ኒካ ታረግላታለህ በክብሩ በባህሉ እሸኛቸዋለሁ። ከዛ ወዲያ ያንተ ናት። እስከ ዛሬ ድረስ ግን የኔ ናት። በሷም እወስናለሁ እሷም ትወስናለች ስለማውቅ ትምጣ ትጠይቅ። አሁን ግን ባንዲ መቀሽ ችግር የለም ትጠይቅ። ማሚዬ ሙሽሪትን እንደዚህ በማስጨነቅ ምናምን ሊሆን አላስጨንቃትም። በቃ አሁን ፍላጎት ብቻ በቃ እኛ አሁን እርሱ የሚሉትን ነገር ተቀብለን እሺ ብሏል እሱ አሁን እሺ ስላለ እሷም አዘልየና አሁን ቃል እንዲገቡልኝ የምፈልገው ነገር እሷ ከመጣሽ በኋላ እሷ ሐሳቧን ቢያንስ እንኳን ወደሱ እንኳን የምትቀይር ከሆነ እርሱ ተቃውሞ እንዳያደርጉ ቶታል ማዘሪ አሁን እስኪ ሰምተሻል። እስኪ በማስፈራራት ትልቅ ንግግር ነው የተናገረው። እኛ ህፃናቶች ምን የለብንም። እናንተ አስፈራርታችሁ ሊሆን ይችላል እንጂ በፍጹም እንዴት ሰምተሻል? እሺ አልኩኝ እኮ ነኝ እቀያለሁ። ከሃይማኖቷ ትምጣ ያለን እኮ ነው። ተማመንባታላችሁ እኮ ማዘሪ በቃ ስለምታማት ማስፈራራት እስኪ የምትናገረው በእርሶ ፊት እኔ ሃይማኖቴን እቀያለሁ ካለች አሁን ላትል ትሻሽ ግን ደግሞ ትላለችን ብዬ አላሰብኩም። ትምጣና እኔ ሃይማኖቴን እቀይራለሁ ብትልም ለሰማት ቃል ይጉልኝ እኔ እንደቀየርኩት ማለት ነው። ግን አትልም ቢሆን ነው የምለው ቢሆን የእሷን ሀሳብ ለመቀበል ፈቃደኛ ነው። ትምጣልኝና እሷን በቃ እና ማዘርያ እናስተካክላለን ችግር የለውም። ግን ማዘርያ አሁን ሁለቱ ያልተገናኙበትን ጊዜ በደንብ ያውቃሉ። ቢያንስ ከ2 ወርና ከ3 ወር በላይ ሆኗቸዋል ሳይገናኙ አይደለ? እርሱ በሚያውቁት አይደለ? በየትኛውም በኩል እሷን ሊያሳምናት አይችልም አይደለ? በየትኛውም በኩል መጥቶ ከተራራቁ ስለቆዩ ከሽምግልና በኋላ ነው መወራት ያለበት ስለተባለ አይደለ እንዴ? እርሱም እንዲያምኑልኝ የምፈልገው እሷ በምትሰጠው ሐሳብ ላይ የእሷ ተቃራኒ እንዲሆኑ አንፈልግም። በቃ የእሷ ስሜቷን በደንብ መግለጽ መቻል አለባት። እሱን ቃል እንዲገቡልኝ የምፈልገው ቃል ይገባሉ። በቃ እንደዛ ከሆነ በደንብ ያስማማናል። ማዘርዬ ልጆትን ያውጡና አሁን ይስጡንና እንጠይቃት። እኛም በእኛ በኩል እርሶ የሚጠይቁትን ጨርሰዋል። እኛ ግን መጠየቅ የምንፈልጋቸው ነገሮች አሉ። ምክንያቱም የኛ ልጅ ነው የምትሆነው። ከዚህም በኋላ ለእኛ ነው የምትሰጡን። አምናችሁ ስለምትሰጡን ጥያቄዎቿን ተቀብለን እሷ የምጠይቀው ጥያቄ ካለ ለኛ እኛም የምንጠይቃት ጥያቄ አለ። ሁሉንም ጨርሰን ዛሬ በሰላም እንለያይ። በቃ በሰላም የመጣንበትን ነገር በቃ ከግብ እናድርስ። ማዘርዬ በቃ ያለውን ነገር በሙሉ አምነንልናል። እናንተም እመኑልን። በቃ ትምጣና እናውራ ያለውን ነገር። በቃ ከጎረቤት ነው ልትኖር የምትችለው። በእርግጠኝነት እዚህ ያስቀምጧት። ጎረቤት የምትጠሯትም ከሆነ ወጥተው ይጥሩልንና ትምጣ፣ ወይም ሰው የሚልኩ ከሆነ ይላኩልን። ወጉዴ የሚያስጨንቅ ልጅ ልካ ይወለዳል። ከጎረቤትም ቢሆን በእርግጠኝነት እዚያ ያስቀምጧት። ከጎረቤትም ቢሆን ሰው ልከው ይጥሩልንና እናገኛት።
ያራለች መኝታ ቤት ናት። የት ሄደዋለች አለች እኮ በቃ ትምጣና እኔም አሁን እንዳልኩት ነው ነገሩ። ማራገጫ የፈልጋው ትምጣ፣ እሷም ማየት ፈልጋለሁ። ከዛም በኋላ እዚሁ ተስማምተን ከዚህ በኋላ ያለውን ፕሮግራም ደግሞ አውርተን እንወሰናለን። ትምጣና የሚቀጥለው ነገር ደግሞ ይደረጋል ማለት ነው። ትምጣ ሳምሪ ትምጣለች። እሺ ትመጣለች። ሳምሪዬ ሳምሪ ሳምሪ ናይስ ይሁሉ እየሰማች ነው ማዘር። ይሁሉ ነገር እንድትሰማ እያደረጉ ነበር ነው። እንዴታ የት ሄዳች? በቃ ሌላ ቦታ የለም እንግዲህ